በከንፈራችን ብቻ እየጠራ ነው የምንኖረው አይደለም። የለበስነው ልብሳችን ነው። ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። የመድኃኒታችን ቀንድና ክብራችን እርሱ ኢየሱስ ክርስቶስ ነው ይሉታል ካህናቱ ሌሊት ቅድመ ተአምረ ኢየሱስ። ወዳጆቼ ያለ ክርስቶስ ምንም። ቤተክርስቲያን ሕይወቷ ክርስቶስ ነው። ይህን ታላቅ ያሰማና ከዚያ ወደ መቅደስ ይገባሉ። ወደ መቅደሱ ከገቡ በኋላ መጋረጃው ይዘጋል። እናንተ አታዩ። እየሰማችሁ ነው? የሰማችሁ ነው? ምዕመናን አያዩም። መጋረጃው ይዘጋል። አንዳንድ ሰዎች አሉ እኛም ቤት የነበሩ ከወጡ በኋላ ልክ ምንም እንደው ምዕመናን የማያውቁት አዲስ የሆነ ሌላ እንደው ምስጢር ያለ ይመስል አያፍሩም ሲዋሹ እንኳን ታውቃላችሁ። ከእናንተ የሚሰወር ምንም ምስጢር የለም። ምስጢርም ከሆነ ለማያምኑት ብቻ ነው የሚሰወርባቸው። ከምዕመናን የተሰወረ ምስጢር እንዴት ክርስቶስ ራሱን ከአካሉ ይሰውራል? የለም። ግን መጋረጃ ለምንድን ነው የምንዘጋው ብትሉኝ ጌታችን ሲሰቀል ፀሐይ ምን አለች? ንገሩኝ እንጂ ፀሐይ ምን አለች? ማን ሲሰቀል ስንት ሰዓት ላይ ነው የጨለመችው? ቀን ነው ማታ ነው? ሰዓቱ ይቅር፣ ቀን ነው ማታ? ቀን ፀሐይ ትጨልማለች? አልጨለምም። ጌታ ሲሰቀል ግን ጨለመች። ምን ብላ? የጌታዬን እርቃን አላሳይም ብላ። ፀሐይ የእሱ ፍጥረት ስለሆነ ጨለመችለት። ቤተ ክርስቲያን አሁን መጋረጃዋን የምትዘጋው ለክርስቶስ እርቃኑን ቀራኒው የሚወጣበት ሰዓት ስለደረሰ ለክርስቶስ ፀሐይ መጨለሟን ለማሳየት መጋረጃዋን ትዘጋለች።